ሴት ልጅ በወር አበባ ጊዜ በሚደርስባት ህመም በሚሰማት ህመም ምክንያት ከጌታዋ ከአላህ ዘንድ ምንዳን መቅረብን ታገኛለች እንጂ እርግማንን በፍጹም አታገኝም። ፈጣሪ ራሱ በደነገገው ድንጋጌ እንዴት ነው መልሶ ሊረግማት የሚችለው? ይህ በፍጹም ስህተት ነው። ወደ መጽሐፍ ቅዱስ ስንሄድ ሴት ልጅ በወር አበባ ጊዜ መርገም ነች፣ የተረገመች ነች። ኃጢአት ማለት ትርጉሙ ምን ማለት ነው ከተባለ የአምላክን ህግ መተላለፍ ማለት ነው። ገብተሃል? የአምላክን ህግ መተላለፍ ነው። ስለዚህ አንድ ሰው ኃጢአተኛ ነው ሊባል የሚችለው የአምላክ ህግ ቀርቦለት ያን ሲተላለፍ ጊዜ ነው። እኛ ደግሞ የአምላክ ህግን አልተላለፍንም። በአዳም በኩል አዳም ራሱ ህጉ ቀረበለት፣ ያን ተላለፈ፣ እርሱ ነው ኃጢአተኛ። እኛ ህጉ ቀርቦልን ተላልፈን ቢሆን ኑሮ የዛኔ ኃጢአት አለብን ይባላል። ካልሆነ ነገር እርሱ በሰራው ኃጢአት ወደ ሌሎች የሚተላለፍ ነገር አይደለም። ያን የሚያደርግ ፈጣሪ እንደዛ ነው። ግን ሁሱ አንተ ከምታወራው ተቃሪው ነው ስላገኘው ነው እኮ እንደምትሉትማ እንደዛ ነው። እሺ ሐዲስ ቁጥሩ ልንገርህ፣ ንገር። ምን የሚላል እዛ? ምን ይላል መሰለ ማለት ፕሮፌት አዳም and Moses argued with each other አለ። ሁለቱ ያወራሉ። Moses said to Adam, "Oh Adam, you are our father who disappointed us and turned us from paradise." አለ። አዳም ሆይ በአንተ ምክንያት ከገነት ተባረርን አለ። አንተ ደግሞ ምን እያልክ ነው ሲዬ? ኃጢአት የለም አልክ። ተረጋጋ። የኃጢአት ወርሰት አለ ይላል ሐዲሱ ላይ። ለምን ትዋሻለህ? እንዴ በአዳም ምክንያት ከተባረሩ ለምንድን ነው ታዲያ የለም የምትለው? ጥያቄውን መልስ። ያንተን ኃጢአት ወርሰናል የሚላለው ሐዲስ ቃል በቃል መሆን አለበት እንዴ? በሱ ምክንያት ከተባለለ እኮ ግድ ነው አይደለም? እንደዛ አይደለም። የኃጢአት ወርሰት አለ የሚል ሐዲስ ላይ በፍጹም የለም። ኃጢአቱ የራሱ የአዳም እንጂ የኛ አይደለም እኮ። ቃል ተርሚኖሎጂ በቃላት ደረጃ ነው የፈለከው እና ታዲያ የሌለውን ነገር አንተ ከራስህ ተፈላስፈህ ይሄን ያስረዳል ማለት ነው ብለህ አትችልም እኮ። እንደሱ የኃጢአት ወርሰት ያለ መጽሐፍ ቅዱስ ላይ እንደዛ የሚል አለ? የኃጢአት ወርሰት አለ ብሎ ተጽፏል እኛ መጽሐፍ ላይ? የሌለ ነገር ነው ያስተማሯቸው። የኃጢአት ወርሰት የሚል የለም። ግን የኃጢአት ወርሰት አለ ብለህ ካመንክ አንተ የሌለ ነገር እያመንክ ነው ማለት ነው። አንተ ራስህ በመጽሐፍህ ላይ የኃጢአት ወርሰት የሚል ማንም ነብይ አንድ ነገር በቃላት ደረጃ ካልሆነ በቀር አትስማማም ማለት ነው። አንድ በቃል ካልተጻፈ በቀር ሐሳቡም የለም እያልኩህ ነው። በዚያ ላይ ምንም ስለ ኃጢአት ወርሰት ያወራም ሐዲስ ላይ። እሺ ለማንኛውም እሺ በዚህ አይነት አንግል ካልተስማማ ሌላ ጥያቄ ከዚሁ አንፃር ልጠይቅህ። አንድ ሴት የወር አበባ የምታየው ስለተረገመች ነው አይደለም? በህይወት ምክንያት አይደለም። ለምንድን ነው እንደዛ ይላል እኮ። ላሳይክ፣ ልንገርህ ቁጥሩን ንገር። ሱራ 2:22 እሺ በቃ ያው አንብበው። ምን እሺ ትለኛለህ? ምን ይላል እሱ ላይ? እሺ ከወር አበባም ይጠይቀዋል ይላል። እርሱ አያሳጣም ነው። ሴቶችም በወር አበባ ጊዜ ራቋቸው ንጹህ እስከሚሆኑ ድረስ አትቅረቧቸው ይላል። ንጹህ በሆኑ ጊዜ የወር አበባ የመጣ በእርግማን ይላል እሱ ላይ። ኧረ ተረጋጋ ውስዬ። ምን ነው ተረጋጋ። ልጨርስልህ እኮ ነው ሐሳቡን ሳልጨርስ። ጨርስ። እሺ ንጹህ እስከሚሆኑ ድረስ አትቅረቧቸው። ንጹህ በሆኑ ጊዜ አላህ ከአዛዦቹ ስፍራ ታገኛላችሁ። አላህ ከኃጢአት ተመላሾች ይወዳል፣ ተጠሪዎችም ይወዳል። እሺ ኦኬ እንትኑ የለም ግን አላህ ከኃጢአት ተመላሾችን ይወዳል የሚለው ቃል ማለት ነው። ከዛ እንግሊሽ እንዴት ታየዋለህ? እሺ ኢነላህ ዩሂቡ ተዋቢን ወዩሂቡ አልሙተጠሂሪን። ግን ያልከው ሐሳብ እዚህ እንደሌለ መጀመሪያ ተረዳ። የወር አበባ የመጣው በእርግማን ምክንያት ነው የሚል የለም አይደለ? ሐሳቡ እንደዛ ነው እኮ። ማን ነው እንደሱ ብሎ ይፈታልህ? ሐሳቡን ማን ነው እንደሱ ያስረዳ? ሙፈሲር الدنيا ያ ሙፈሲር الدنيا ማን ነው እንደሱ ብሎ ሐሳቡ እንደዚህ ነው ያስረዳ? እኔ ሳነቦ ነው እንደዛ ነው የተረዳሁት። ለማንኛውም ላስረዳሽ እያለ ያለው
ወየስአሉነከ ዐኒል መሕየድ ይላል። ስለ ወር አበባ ደም ይጠይቁሃል። ቁል በል ሁወ አዘን ፈዕተዚሉ ኒሳአ ፊል መሕየድ ወላ ተቅረቡሁነ ሐታ የጥሁርነ ፈኢዛ ተጠሀርነ ፈእቱሁነ ሚን ሐይሱ አመረኩሙላህ ኢነላሀ ዩሒቡ ተዋቢን ወዩሒቡ ልሙተጠሂሪን አለ። ኢነላሀ ዩሒቡ ተዋቢን ማለት አላህ ተመላሾችን ይወዳል ማለት ነው። ማለት ንስሐ አድራጊዎች። ወዩሒቡ ልሙተጠሂሪን የሚጽዳዱ ወይንም የሚጥራሩ ሰዎችንም ልክ እንዲሁ ይወዳል ማለት ነው። ያ ነው እሺ። የሚጥራሩ ሰዎችን ሲል ጊዜ ከዛ ከወር አበባ ደም ላይ ግንኙነት ማድረግን የሚርቁ ሰዎችን፣ የሚጥራሩ ሰዎችን፣ ንጽህናቸውን የሚፈልጉ ሰዎችን በወር አበባ ጊዜ ግንኙነት ማድረግ መርከስ ነውና ኃጢአት ነው በኢስላም። ከዚያ ነገር የሚጥራሩና ንጽህናቸውን የሚጠብቁ ሰዎችን አላህ ሱብሓነሁ ወተዓላ ይወዳቸዋል። ምናልባት በዚያ ነገር እንኳ ላይ ቢወድቁ ንስሐ አድራጊዎችንም አላህ ሱብሓነሁ ወተዓላ ይወዳል። ወደ እርሱ ተመላሽ ባሪያዎችን ስህተት ላይ ቢወድቁ ተመላሽ ባሪያዎችን ይወዳቸዋል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኢነላሀ ዩሒቡ አሻበ ታኢባ አላህ ወደ እርሱ ተመላሽ ባሪያዎችን ይወዳቸዋል ብሎ ተናግረዋል። ይሄ ነው ተፈጥሮ ነው ማለት ነው። የኛው ተፈጥሮ ነው ማለት ነው። አዎ ምን መሰለህ ነቢያችን ሰለላሁ ዐለይሂ ወሰለም ኮዙ ምንድነው ግን ኮዙ ምክንያቱ ምንድነው? በነገርህ ነው። እሱን ተጠይቀው ነበር ነብዩ ሰለላሁ ዐለይሂ ወሰለም በእርግማን ምክንያት ነው ሳይሆን ያሉት ሱኢለ ነብዩ ሰለላሁ ዐለይሂ ወሰለም ዐኒል ሐይድ በሴት ልጅ ላይ የወር አበባ ስለመምጣት ምክንያት ምንድነው ተብለው ሲጠየቁ ምን አሉ እርሳቸው? ሀዛ አምሩን ከተበሁ ላሁ ዐላ በናቲ አደም አሉ። ይህ በአዳም ሴት ልጆች ላይ አላህ የደነገገው ነገር ነው ብለው ተናገሩ እንጂ በእርግማን ምክንያት የመጣባት ነው አላሉ። የመውለድን ኃላፊነትና የተጣለባት እርሷ ስለሆነች ከዚያ ጋር በተያያዘ የወር አበባ እንድታይ ተደረገች። የመውለድን ኃላፊነትና ወንድ ልጅ እንደው ኃላፊነትና በእርሱ ላይ አልተጣለም እንጂ እርሱ እንደወልድ ቢደረግ በእርሱ ላይ ነበር የሚጣለው ማለት ነው። ይህ ከእርግማን ጋር የተያያዘ ሳይሆን የአምላክ የተፈጥሮ ህግ ነው። በቃ ያ ማለት የመውለድን ኃላፊነትና በእርሱ ላይ ስለተጣለ የተደረገ ነገር ነው። ይህ በአዳም ሴት ልጆች ላይ የተደነገገ ነገር ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ ነገር እርግማንን ሳይሆን ይዞ የመጣው እንዳውም በዚያ ይህ ነገር በደረሰባት ጊዜ ምንዳን ታገኛለች። ምክንያቱም በዚያ ወራት በዚያ ቀናት በወር አበባ ጊዜ የህመም ስሜት ስላለው ማንኛውም ሰው በሚደርስበት መከራ ምንዳ ይጻፍለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐዲስ ላይ ሲናገሩ ኢነል ሙእሚን ለዩእጀሩ ቢልሙሲበቲ ለቲ ቱሲቡሁ ሐታ ቢሸውከቲ ለቲ ዩሻኩሃ አሉ። አንድ አማኝ የሆነ ሰው በሚደርስበት መከራ ምንዳ ይጻፍለታል ከፈጣሪው ዘንድ በምትወጋው ሸህ እንኳን ሳትቀር አሉ። ስለዚህ ሴት ልጅ በወር አበባ ጊዜ በሚደርስባት ህመም በሚሰማት ህመም ምክንያት ከጌታዋ ከአላህ ዘንድ ምንዳን መቅረብን ታገኛለች እንጂ እርግማንን በፍጹም አታገኝም። ፈጣሪ ራሱ በደነገገው ድንጋጌ እንዴት ነው መልሶ ሊረግማት የሚችለው? ይሄ በፍጹም ስህተት ነው። ወደ መጽሐፍ ቅዱስ ስንሄድ ሴት ልጅ በወር አበባ ጊዜ መርገም ነች፣ የተረገመች ነች። የኦሪት ዘሌዋውያን ላይ አለ ገብቶሃል? መጽሐፍ ቅዱስም ተው አይባልም። የንጽር ቤት ነው ይሄ። እኔ ስለጠየቅኩ እኔ ነው የጠየቅኩ። ትቼዋለሁ፣ በቃ ትቼዋለሁ። ቀጥል። ያስማማ እንትን ሳሂህ ሙስሊም ላይ ምን ይላል መሰለህ? what turned yet out from the paradise was the sin of your father Adam አለ። ከገነት ያስባረረን የአባታችን የአዳም ምክንያት ነው አለ። የሰው ልጆች ከገነት ከገነት የተባረሩት በአዳም ምክንያት ነው። መጨረሻ ላይ ምን ይላል? ሙሉ ሐዲስ ነው። ሙሉ ሐዲሱ እንኳን ረጅም ነው። ብቻ ክርክር ነው መሰለኝ እንትን ነው ሐሳቡ። ግን ይሄኛውን ሐሳብ ሪዝኑ ምንድነው? በዚህ ምክንያት አይደለም። መጨረሻ ላይ መልሱን ታገኘው ነበር። በአዳምና በሙሴ መካከል የተደረገ ክርክር ነበር አይደለ? ገቸው አዎ። መጨረሻ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውጤቱን ሲናገሩ ምን አሉ? ፈሐጀ አደም ሙሳ ከሱ በፊት እዚህ ጋር እችኛዋን ሐሳብ እንትን ማለት ለምሳሌ what turned you from the paradise was the sin of the father Adam አለ። እኔ ጥያቄ ምን መሰለ ሁሱ ኮዙ ዋናው ኮዙ የሰው ልጆች ለምሳሌ ኤደን ገነት ውስጥ መኖር ይችሉ ነበር አይደለ? ማን ነው በገነት ይኖሩ ነበር አይደለ? አዳም ባይሳሳት ኖሮ እንደዛ ይለው
እንደዛ ስላለ ነው ኦሬዲ እኮ ከገነት የወጣ ነው በአዳም ምክንያት ስለተባለ ማለት ነው። እስኮ እዛ ውጤቱን ይኸው ለኮ ያልኩህ ለዚያው ነው። ሐዲሱን ሳትጨርስ እዚያው ላይ አንዷ መስመር ላይ አትኩም። መጨረሻ ላይ ነብዩ ሰለላሁ ዐለይሂ ወሰለም በአዳም እና በሙሴ መካከል የተደረገውን ክርክር ሲናገሩ አዳም ሙሴን አሸነፈው አሉ። በቃ ስለዚህ የአዳም ንግግር ትክክል ነው። ሙሴ በዚያ ላይ የተናገረው በእንተ ኃጢአት ምክንያት ወጣ ነው የሚለው ስህተት ነው ማለት ነው። ወዲያው ፈሐጀ አደም ሙሳ አሉ አይደለ? አዳም ሙሴን በክርክሩ አሸነፈው ብሎ ተናገሩ። አይተዋል እሱን ጌች እስከ መጨረሻ ላይ እኔ ፖይንቴ እችኛዋን ነበር ያወጣው። ይሄው መጨረሻ ላይ ይሄው እዛው ላይ መጨረሻው ላይ ነብያችን ሰለላሁ ዐለይሂ ወሰለም ውጤቱን ዘግተውታል። አይ እሺ ኦኬ በቃ እስማምቻለሁ። አመሰግናለሁ። ይሄ መርሐባ